ምናወራው ነገር የለም ጨርሰናል እኮ ካንተ ጋር አይደል እንዴ ምንድነው የጨረስነው ጨርሰናል ተወኝ አራቱን ደረጃ እኮ ሳንደርስ እኔ አውርሼ ጨርሻለሁ የምትፈልጊው በህግ መጠየቅ ነው አይደል በህግ እንጠያየቃለን እኔና ችግር የለውም አክስቴ ያልክብኝ ምን ነው እኔ እኮ እናትህ ነኝ ልጄ ምን ነው ያልክብኝ እና አሁን ኢቨን እሱን ራሱ እየተጠራጠርኩት ነው እየቀረብኩ ያለሁት ምክንያቱም ከቤተሰቦች ያጣሁት ነገር አለ ከእህቴ ከወንድም እነሱ አካውንት አይደለም ከእናቱ ብር የእናቱ የቤተሰብ ብር ችግሩ ቤተሰቦች ጋር ነው እነሱ ናቸው ደህና ያልሆኑት ጤነኛ ያልሆኑት እንጂ እኔ በጣም ደህና ነኝ እኮ ኢቨን ከሚከፈለው ደሞዝ በላይ እናቴ ብዙ ነገር እንደምታደርግለት ታውቃለሁ በሰላማቸውም ነበር ምክንያቱም ነገ ሰው ልጅ ወደ ወዳቂ ነው ተሰባሪ ነው እነዚህ ልጆች የየራሳቸውን እንዲይዙ የቃል ኑዛዜ በጽሁፍ የተረጋገጠ ፊርማ ያለው እንዲኖር የማስረዳቱ ሁኔታዎች ነበሩ እኔ ጋር ያለውን ነገር ስላጣሁ ነው ወደ ጎዳና ማማራጭ ስለጠፋ የወጣሁት እንጂ እኔ ምንም ሰላም ነኝ ጤና ነኝ እነሱ ናቸው እንዲህ ችግር ያለባቸው ነው እያለ ያለው እንግዲህ ይሄም ለመሆኑ ደግሞ የግዴታ በጤና ባለሙያ መረጋገጥ መቻል አለበት አይታቸዋል ምን እንደሚሉ በቃኛ እሱን አተመኖር አንችልም የሚሉ እህትና ወንድሞች አሉኝ ቤት አግኝቼዋለሁ እኔ አዎ ወይ ተመስኪ ከዛ በኋላ ግን ጭንቀትም አለ እንደዛ አስተንከባከበ የነበረች እናቱ ለከጎን ነው ያንተን ስኬት ያንተን መቀየር ያንተን መለወጥ ፍቅረኛ በተዘዋዋሪ እንዳፈቅራት አድርገው ምናምን ካደረጉ በኋላ ብዙ ነገሮችን ወሰዱ እንዲኖር ነው ፈልገው ሰርቶ እንዲኖር ነው ፈልገው ይሰራ ልጅ እኮ ነው ይሄ ቱም እየተበላሸ እንደሆነ ባየሁት ጊዜ ነው እንግዲህ እኔም ተመልሼ ይሄን ልጅ በመፈለግ ወደ ህግ አቅርቤ መብቱን ለማስጠበቅ አልኩ እኮ ልጅ ይሄ ልጅ ቢጠጣ ቢቅም ምንም ቢሆን አልፈርድበትም ብያለሁ እኔ የምፈልጉን ነገር ስላለ ነው እንጂ እኔ ታማሚ አይደለሁ እናቴ እንደዛ የምትወዳትን ሰው እናቴ ከሞተች በኋላ ጭራሽ እንደርኩስ አዩት እኔ ለምን እንደሆነ አላቅምና ተሰጥተልክኛ ግስቲ እናቴን ያስታውሻል እንደሱን የጠላት አርጉኝ እውነታውን በተናገርኩ ልጄ ምን ላርክ እኔ እውነታውን የተናገርኩ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540,000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑ በትንድል አመቻችተናል የማኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብሮት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ስለፊት ላይ እናቴ ከሞተች በኋላ ነው ነገሮች እየተባባሰ የመጡት ከዛ በፊት በጣም ኖርማል ልጅ ነበር ምትጓጓ ሳትበላ መታበላ ሳትጠጣ ምታጠጣ ኢቭን እንኳን እየበላሁ ያልበላሁ መስላትና አቱም በኃላፊነት የሰጡት የሚያስተዳድረው የሥራ ድርሻ እንዳለው ድርጅቶችን እንደሚመራ ግን እኔ አሁን ሰውን ማመንበት ደረጃ ላይ አይደለሁም እኔም ባይኖረውም እንደ ሰባዊ መብት ትክክለኛውን የሱን መብት ለማስጠበቅ ከጎኑ ለመቆም ነው አላሜ እነሱ የሚሰጧት እንትን ደግሞ በጣም ሌላ ነው ታፔላ የሚሰጧት ታፔላ ሌላ ነው ለኔ ደግሞ ሌላ ነች አክስቴ ጠፍተኝ እኮ ነው ምን ነው የት ወይተ ነው አንተ እኔ ምን አውቃለሁ ገንዘብ እንደዚህ ያደርጋል እንዴ ገንዘብ እኮ እንደዚህ ያደርጋል ገንዘብ እንደዚህ ያደርግ በህግ እንጠያየቃለን እየነገርኩህ ነው አይደል ለማስፈራራቱን ደረጃ እኮ ሳንደርስ እኔ አውርሼ ጨርሻለሁ የምትፈልጊው በህግ መጠየቅ ነው አይደል በህግ እንጠያየቃለን እኔና ችግር የለውም እሺ አንተ ከታር ቶማስ የተባለው ወንድማችን ጎዳና ወጥቶ ነገሮቹ ሁሉ ተበላሽተው አግኝተነው ነበር ሁላችሁም እንደምታሳውሱት ወንድምና እህት ወደኛ ስቱዲዮ መጥተው ይሄ ነገር ተጀምሯል ከዛ በኋላ ነገሮች በሂደት ዛሬ ላይ ደርሰዋል ዛሬም በድጋሚ የዚህን ቤተሰብ ጉዳይ ይዘን
ተመልሰናል። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? በቅድሚያ እንኳን አደረሳችሁ ማለት ፈልጋለሁ ለክርስትና እምነት ተከታዮች። እንግዲህ በዓሉ የሰላም የደስታ እንዲሆንላችሁ እንመኛለን። እንግዲህ ዛሬም ተመልሰን መጥተናል። ዛሬም ተመልሰን የመጣ ነው ሰዎችን ከነነፍሳቸው የሚቀብረው ቤተሰብ ታሪክ ይዘን ነው። እንግዲህ ሁላችሁም እንደምታስታውሱት ይሄ ቤተሰብ ታሪኩ የጀመረው ወንድምና እህት ወደኛ መጥተው ነው። ወንድማችን ከምናስበው በላይ ተበላሸብን ብለውን ነበረ። ምንድነው የሆነው? ምንድነው ያጋጠመው የሚለውን ነገር ስንጠይቃቸው በሱስ ተበላሽቶ እንዳልሆነ ሆኖ እንግዲህ ጎዳና ላይ ይገኛል። እኛ ግን በአገሪቱ የተከበርን ባለሀብቶች ነን። ይህ ሁሉ ሀብትና ንብረት እያለን ወንድማችን ጎዳና መርጧል የሚል ነገር ለኛ ነገሩ። ከዛ በኋላ እንግዲህ ሁላችሁም እንደምታስታውሱት ቶማስን አፈላልገን ከነበረበት ጎዳና አገኘ ነው። ስናገኘው ግን እሱ ታሪኩን ገልብጦ ነበር የነገረን። ቤተሰቦቼ፣ የገዛ ወንድምና እህቴ ክደውኛል፣ የሚገባኝን ውርስ ከልክለውኛል፣ ማስተዳደር የነበረውን ድርጅት ነጥቀውኛል፣ ከዚህም በላይ ሌሎች ብዙ ግፎች እየተሰሩብኝ ስለሆነ ጎዳናን መርጬ ሰላሜን መርጬ ጥያቸው ሄጃለሁ የሚል ነገር አነሳለን። ይሄ ጉዳይ እውነት ነው ወይ? ቶማስ የሚናገረው ነገር ውሃ ያነሳል ወይ የሚለውን ለመጠየቅ እንግዲህ አክስታቸው ጋር ተገኝተን ነበረ። አክስታቸውም ተመሳሳይ ነገር ነው የነገሩን። ለዚህ ልጅ የሚገባውን ያህል ንብረት ባትሰጡት እንኳን የተወሰነ ነገር ስጡት። ወንድን ልጅ ማጣት እንደዚህ ያደርገዋል። ይሄ ልጅ እንደዚህ እየሆነ ያለው በማጣቱ ምክንያት እንጂ ከዚህም በላይ ማድረግ የሚችል ጤናማ ልጅ ነው የሚል ነገር አክስትየው አንስተው ነበር። እንግዲህ በቤተሰቡ መካከል ግጭት ተፈጠረ። በአክስትየውና በልጆች መካከል የቃላት መወራወር ሲነሳ እንግዲህ ፕሮግራማችንን እስከ ማቋረጥ ድረስ ደርሰው ነበር። እንግዲህ ከዛ በኋላ ምን ተከሰተ፣ ዛሬ በድጋሚ ምን አገናኛን የሚለውን ባጭሩ ልንገራችሁ። እንግዲህ ከዚህ በፊት ጀምሮ የዚህን ልጅ ጉዳይ ስከታተል ነበር። ይህንን ቤተሰብ በሕግ ከስሼ ይሄ ልጅ የሚገባውን ነገር እንዲያገኝ ጥረት ማድረግ ጀምሬ ነበር የሚል ጠበቃ ዛሬም ከቶማስ ጋር ሆነው እንግዲህ ደውለውልናል። እኛን አግኙ፣ ጉዳዩን በሰፊው እናስረዳችኋለን፣ አሁን ያለንበትንም ነገር እነግራችኋለን የሚል ነገር አንስተዋል። እንግዲህ ጠበቃውና ቶማስ ዛሬ ወደዚህ ይመጣሉ። ሁለቱንም አንድ ላይ የምናገኛቸው ነው የሚሆነው። ከዛም በላይ እንግዲህ ይሄ ጉዳይ መጣራት ባለበት ልክ እናጣራለን። ወንድምና እህት ይህንን ልጅ ለምንድነው ንብረት የከለከሉት? እኛ እንዳያጠፋ ነው ገንዘብ የሚሉት ነገር አለ። ይሄ ልጅ ሕፃን ልጅ አይደለም፣ ንብረቱ ማስተዳደር የሚችል ነው። ካምፓኒ ሲመራ የነበረ ልጅ ነው። ዛሬ ላይ እነሱ ተነስተው እሱ ነፍሱን አያውቅም፣ የፈለገውን አድርጎ ይበትናል እንዲሉ ያደረጋቸውስ ነገር ምንድን ነው? ስለዚህ ይህንን ቤተሰብም ፊት ለፊት ለማግኘት እንፈልጋለን ዛሬ። አክስትም እንግዲህ ባለፈው የተናገሩትን ነገር ሰምታችኋል። ስለዚህ እሳቸውንም ዛሬ በእነዚህ ልጆች በሌሉበት ለማግኘት ጥረት እናደርጋለን። የዚህም ቤተሰብ ጉዳይ ለአንዴና ለመጨረሻ ጊዜ ፈተን ወደ ሕግ እንወስደዋለን ብለን እናስባለን። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ይሄንን ተወዳጅ ታሪክ በጣም ብዙዎቻችሁ የወደዳችሁትንና ለብዙ ሰዎች ሼር ያደረጋችሁትን በብዙ የተነጋገራችሁበትን የወቅቱን የሚዲያዎች መነጋገሪያ ታሪክ እንግዲህ ዛሬ ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ስትሆኑ አዳዲስ ሰዎች ካላችሁ የሰብስክራይበር ምልክቷን እየነካችሁ እንዲሁም ደግሞ ከኛ ጋር የነበራችሁ ሰዎች በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት እየሰጣችሁ እስከ መጨረሻ ድረስ ከኛ ጋር ሁኑ። ቶማስና ጠበቃው እየመጡ ነው። እነሱን የማገኛቸው ነው የሚሆነው። እናንተ ግን ባጭሩ የተዘጋጀላችሁ ቪዲዮ አይታችሁ ስትመለሱ ቀጥታ ከነ ቶማስ ጋር የምንገናኝ ነው የሚሆነው። አብራችሁ ነው። ሰው እስከ ነፍሱ እንዴት ይቀበራል? ይሄ ነገር ደግሞ ከልጅ ልጅ ነው የሚተርፈው። አቋርጠው ይሄ ነገር ሰው ማየት የለበትም ከዚህ በላይ ማለት ነው። ለምንድን ነው ሰው እንዳያይ የምትፈልጊው? ለምንድን ሰው የማያየው? ትክክለኛ ነገር እየተናገረች አይደለም። እባካችሁ ለምን ታስመስያለሽ? ለምን ታለቅሻለሽ? እኛ ልጁ በጣም ያሳዝናለኝ። በጣም
እናቱ በጣም ተወደው ነበር። ወንድማችን እኛን ያማል፣ እኛን ችግር ከተቱብኝ፣ ችግር አመጡብኝ ይላል። ቤትም እንዳለ ከዚህ በፊት ዘግተንበት ብዙ ነገር አድርገንበታል። ቤቱን እንኳን በስነ ስርዓቱ ልብሱን እንኳን በስነ ስርዓቱ መልበስ አይችልም። ይሄን ሰው እንዴት ነው ድርጅት አስተዳደር ብሎ የሚሰጠው? ትምህርቱን እንኳን አቋርጦ ነው የተወው እና ብዙ ችግር አለበት። ማገገሚያ ያስገብታ ነው ነበረ፣ ግን ላይምሰል ነው የሚገባው። ልክ እዛ ሲገባ ምንም እንደሌለበት ነው የሚሆነው። እንደምንም ሲሞት ማልቀስ ምን ያደርጋል? ስንት ቤተሰብ አልቆ ምን አገኛችሁ? ግፍ አይደለም ይሄ? ሰው እስከ ነፍሱ እየተቀበረ ነው። አክስቴ እያስታወሽ ነገር እየሳትሽ ነው መሰለኝ። እርጅናው ነው ተጫነሽ መሰል። ሰው እስከ ነፍሱ እንዴት ይቀበራል? ይሄ ነገር ደግሞ ከልጅ ልጅ ነው የሚተርፈው። ልጅ ይበቃኛል በዚሁ በሰላም ጌታ ነይ እስኪለኝ ድረስ በሰላም ሂጂ አዋቂ ቤት ጠይቁ ተባለን። አዋቂ ቤት ጠየቅን። ስንት እህቶች ስንት ወንድሞች አልቀዋለኝ። ስንት ጀግና ስንት ሽማግሌ ሰው አስታራቂዎች ሁሉ አለቁ። ስንት ጀግናዎች ሰጠነው። ከአንድ ሁለት እኮ ሰጠነው ትያለሽ። እና በየትኛው አቅጣጫ መሄድ እንዳለብን ግራ ተጋብተን ያለ ነው። ሰው ነኝ እኮ እንዴት አልሰጋም? ከዛ በፊት እንግዲህ አንድ 5 ሰው ሞቷል ነው የሚባለው። መጥፎ መንፈስ ተጠናውቶታል። ይሄ 1 እና 2 የሚባል አይደለም። ተገቢ ያልሆነውን ለልጅቱ ብዙ ውለታ ውለንላታል አድርገንላታል። እሱን እንድትይዘው ልጁ በአጠቃላይ እንዳለው ጋሼ መንፈስ አለበት። በዚህ ስታወራው ሌላ ነው፣ በዚህ በኩል ሌላ ነው። ትወደዋለች። እናታችን ብቻ ሳይሆን እኛም አንድ የተረፈ ወንድማችን በመሆኑ እንወደዋለን። ያው ቤቱ እኮ G+3 ተሰጥቶት የራሱ ቤት አለው። አውድሞት ነው የወጣው። አባቶቻችን ቅድመ አያቶቻችን ሲሞቱ ሲቀበሩ 2 ባሪያዎች አብረው ይቀበራሉ። እኔም እፈራለሁ። ሰው ነህና እኔም እፈራለሁ እንደዚህ አይነት ድርጊት ሲደረግ። ግፍም አለ ብዬ ይበቃኛል። ለምን ምን አደርገዋለሁ? ሰው ንብረቱን ስንት ነገሩን ጥለው እኮ ሞቱ አለቁ እና እኔም አልወለድኩም ልጅ ለልጅ አልታደልኩም አልወለድኩም። ምን እያልሽ ነው? እናንተም ቢሆን ልጅም ማሰብ አለባችሁ። ምን አርጊ ነው የምትይኝ? ወደ ጌታም ዙረናል። እኛ ያላደረግነው ነገር አለ እንዴ? ምን ማለት ፈልገሽ ነው እንዴ? ይሄ ሁሉ አንቺ አይደለሽ እንደዚህ ውስጥ የከተትሽ? ሞክሩት፣ በትንሹ ሰጣችሁ ሞክሩት። አንድም የብር ማጣት ይሆናል እንደዚህ የሚያደርገው እሱን። በቃ እሺ እንነጋገር። የት ነው? ምንድነው የምንዘጋው? ቆይ ቆመሻና እንግዲህ ተመልሰን ስንመጣ እንግዲህ ቶማስንና ጠበቃውን አግኝተናል። ትንሽ እንትን ያለኝ ነገር ስላለ አጥርተን እንድንሄድ ነው። ከዚህ በፊት እንተዋወቃለን አይደል? እኔ እናንተ ከዚህ በፊት እንተዋወቃለን በአንድ በደንበኛ ምክንያት እዚህ ቦታ ላይ ተገናኝተናል። አሁን ደግሞ በድጋሚ ከዚህ ደንበኛ ጋር ለሁለተኛ ጊዜ ተገናኝተናል ማለት ነው። እሺ እንግዲህ ሁለታችሁን ምን አገናኛችሁ ከሚለው ነው መጀመሪያ ያለብኝ። በመጀመሪያ ግን አንተ እንዴት ነው አሁን ያለህበት ሁኔታ? ጤናህስ እንዴት ነው? ደህና ነኝ። መጀመሪያ ላይም ነግሬሃለሁ እኔ በጣም ደህና ነኝ ብዬ። ችግሩ ቤተሰቦቼ ጋር ነው። እነሱ ናቸው ደህና ያልሆኑት ጤነኛ ያልሆኑት እንጂ እኔ በጣም ደህና ነኝ እኮ። ያው ነግሬሃለሁ በፊትም ከኔ ጋር ያለውን ነገር ስላጣሁ ነው ወደ ጎዳና ማማራጭ ስለጠፋ የወጣሁት እንጂ እኔ ምንም የሆንኩት ነገር የለም። የጤና ጉዳይ አሁን ቤተሰቦችህ እኛ ጋር ሲመጡ የጤና ጉዳይ ልክ አይደለም፣ ታማሚ ነው፣ ራሱን አያውቅም፣ ይሄ የሆነው ቤተሰቦቻችን በሰሩት ግፍ ምክንያት ነው እያሉ ስላንተ ብዙ ነገር ሲነግሩን ነበርና በኋላ ላይ አክስትህንም አናግሬያታለሁ። ትናንትና ሂጄ አግኝቻታለሁና እሷንም ሳናግር ጤነኛ ነው ልጁ፣ ማጣት ጭንቀት ምናምን ሊኖርበት ይችላል እንጂ ምንም ችግር የለበትም ስትለኝ ነበርና አንተ ስለ ጤናክ ምን ትላለህ? አዎ ነገርኩህ። ፊት ለፊት ላይ እናቴ ከሞተች በኋላ ነው ነገሮች እየተባባሰ የመጡት። ከዛ በፊት በጣም ኖርማል ልጅ ነበርኩ። ከዛ በኋላ ግን ጭንቀትም አለ። እንደዛ ስትንከባከብ የነበረች እናት ሁሌ ከጎን ነው ያንተን ስኬት ያንተን መቀየር ያንተን መለወጥ ምትጓጓ፣ ሳትበላ ምታበላ፣ ሳትጠጣ ምታጠጣ፣ ኢቭን እንኳን እየበላሁ ያልበላሁ መስላት እናት። እሷን ካጣው በኋላ እኔ እነሱ ተደረበውብኝ ነገሮችን
ወደ ጭንቀት ማለት አስተካክዬ መቀጠል አልቻልኩም። ምክንያቱም ወደ ጭንቀቱ ዓለም በቃ እናቴን ፈልጌ ማግኘት ይመስለኛል ውጭ ላይ አለ አይደል ብዙሃኑ ካለበት ቦታ ላይ ከዛ ጋር እናቴን ማግኘት ይመስለኛል ሁሉ እዚህ ያለው ደግሞ አሾ ነው። እነዚህ አሁን ታሟል ምናምን እኔ የራሳቸው ሴራ ነው የሚመስለኝ። ምክንያቱም ነግሬሃለሁ አይደል ፍቅረኛዬን ራሱ እኔ ፍቅረኛ አይነት እያልኩ ነበር ማስብ ነበር ማስተዳደረውን እንደዛ ቁልፍ ነገሮችን እማቃቸውን ሴንሰሮችን እማቃቸውን ድርጅት እነሱ አያውቁትም። እሷ ገብታ እንድታውቀው ያንን ሁሉ ነገር ያደረጉት እነሱ ናቸው። ስለዚህ አሁን ጤነኛ አይደለም ብለው የሚያሟርቱት የሆነ ሴራ ቢኖራቸው ነው። አሁን እኔ ጋር የሚፈልጉት ነገር አለ፣ ወደ ቤት እንድመለስ የሚፈልጉት ሌላ የሆነ ተልእኮ አላቸው ይመስለኛል። እና እኔ እነሱ ጋር በቃ ያኔም እኮ ተበሳጭቼ ወጥቻለሁ አይደል። ያው በዚህ አጋጣሚ ይቅርታ ልል እፈልጋለሁ። ምክንያቱም እኔ እነሱ ጋር እነሱ በጣም ነው ሳያቸው ራሱ በጣም ነው ደም የሚፈላው። ምክንያቱም ለእኔ ያላቸው ነገር ልክ አይደለም። እናቴንም ልክ እንዳትሆን አድርገው ነው የገደሏት። በቃ የእናቴ እንደዛ ተጣድፎ መሞት እንጃኔ በእናት በጣም ያሳዝነው። ከዛን ጊዜ በኋላ በቃ ነገሮቹ የተባባሱ ጎዳና እንድለምድ አደረጉ እንጂ እኔ በጣም ጤነኛ ነኝ። እነሱ የምትላቸው ሰዎች ደግሞ ያው እንደነገርኩ ነው ነገሩን እኔ የሚፈልጉን ነገር ስላለ ነው እንጂ እኔ ታማሚ አይደለሁም። እንግዲህ ይህንን በሂደት እንትን ማለት የምንችለው ነገር ነው። ግን ከምንም በላይ ከእሳቸው ጋር የተዋወቃችሁበት መንገድ እንዴት ነው? እንዴት ልትተዋወቁ ቻላችሁ? እንዴት ተቀራረባችሁ? የሚለውን ነገር እስቲ ልትነግሩን ትችላላችሁ? አዎ እንግዲህ እኔም ይህንን ልጅ አውቀዋለሁ። ሆኖም ግን ቀደም ሲል አባቱ ጋር ወላጅ አባቱ ጋር አልተገናኘንም። በአጋጣሚ ከእናቱ ጋር የተገናኘ ነው። እንግዲህ የቤተሰቡ የሕግ ባለሙያ እና ጠበቃ ነኝ። ይህም ጉዳይ የሆነበት ምክንያት ቀደም ሲል አባትየው የነበራቸውን ሀብትና ንብረት በባለቤታቸው ጋር ለማስጠቃለል ሲባል የተጀመረ የሕግ ስራ ነበረ። ያንን ጉዳይ በተመለከተ እንደ ቤተሰብ ሆኜ ጉዳያቸውን ስከታተል በመቆየቴ ይህንንም ልጅ አውቀዋለሁ። ቤተሰብ ነው። ከቤተሰብ ውስጥ ሶስተኛ ልጅ ትንሽ ልጅ ነው፣ የመጨረሻ ልጅ ነው። በዚህም የተነሳ በጣም አባቱን በኃላፊነት የሰጡት የሚያስተዳድረው የስራ ድርሻ እንዳለው ድርጅቶችን እንደሚመራ እንዲሁም ደግሞ እናቱን በጣም እንደሚወዱትና በጣም እንደሚቀርቡት ብዙ ነገር ለሱ ያላቸው ፍቅር እጅግ በጣም ጥልቅ የሆነ መሆኑን አውቃለሁ። ሆኖም ግን ጉዳዩን እንደዚሁ በአብሬ በቤተሰብ እየተከታተልኩ በሕግ ሙያም ያለውን ነገር እያስቀጠልኩላቸው ባለው ጊዜ በአጋጣሚ እናትየውም ከዚህ ዓለም በሞት ተለዩ። ከዚህም እሳቸው አሁን አንተ የቤተሰቡ ጠበቃ እንደመሆነ እሳቸው ዊል ምንድነው ኑዛዜ አላዘጋጁም ወይ? ሽማግሌዎች ጠየቅ እስቲ ኑዛዜ ሊኖር ይችላል፣ የተለየ ጥቅም ለሱ ተሰጥቶት ሊሆን ይችላል፣ ለዚህ ነው ቤተሰቦቹ የሚገፉት የሚል ሀሳብ ከብዙ ሰዎች እየቀረበ ይገኛልና የላቸውም የኑዛዜ ወረቀት? አዎ ቀደም ሲልም እንግዲህ አባትየው ከማረፋቸውም በፊት ያለውን ጉዳይ እኔ እንግዲህ ጠለቅ ብዬ ባላቅም መጀመሪያ በነበረው ሁኔታ ከእናትየው ጋርም ባለኝ የሕግ ጉዳይ በተመለከተ ግን ለልጆቹ የሚደርሳቸውን ድርሻ ለእናትየውም ያለውን የሀብት መጠን ሁኔታዎችን እንዲያስተካክሉ በቅርብ ሆኜ እነግራቸው ነበረ፣ መክራቸውም ነበረ። ምክንያቱም ነገ የዛ ሰው ልጅ ወዳቂ ነው፣ ተሰባሪ ነው። እነዚህ ልጆች የየራሳቸውን እንዲይዙ የቃል ኑዛዜ በጽሁፍ የተረጋገጠ ፊርማ ያለው እንዲኖር የማስረዳት ሁኔታዎች ነበሩ። ነገር ግን እናትየው ደግሞ ይህንን ጉዳይ በደንብ ጠለቅ ብለው ስላልተረዱት ምንም ነገር ኑዛዜ ሳይኖራቸው እሳቸው ከዚህ ዓለም በሞት ተለይተዋል። እንግዲህ እሳቸው ዊል ወይንም ኑዛዜ ካላስቀመጡ የዚህ ልጅ ጉዳይ ወደ ሕግ ነበረ መሄድ የሚገባው። አንዳንድ ሰነዶችም ለማየት ሞክሬያለሁ። እሱ ሲያስተዳድራቸው የነበሩ ንብረቶች ወደ እህትና ወደ ወንድም ተላልፈው እነሱ በውክልና እያስተዳደሯቸው ይገኛሉ። ከሱ ላይ ውክልናዎች ወርደዋል። ይህንን ሁሉ ስራ ስትሰራ የነበርከው ደግሞ አንተ ነህ በሰዓቱ። ለምንድነው እነሱ እናታቸው ካለፉ በኋላ ህጋዊ በሆነ መንገድ ስለ ንብረት ክፍፍል ያላወሩት? ለምንድነው እሱስ ድርሻውን ያላገኘው?
አዎ እንግዲህ እኔ ቀደም ሲል እናትየው በህይወት እያሉ ያለውን ሁኔታ ሳስረዳቸው ቆይቼ ነበረ። ሆኖም ግን እሳቸው ከማለፋቸው በፊት በተወሰነ ጊዜያት ውስጥ እኔም ያለኝን ደንበኝነት በደብዳቤ በመጻፍ የውክልናዬን የጠበቃ ውክልናዬን አውርጃለሁ። ከዛ በመቀጠል እንግዲህ ሴትዮዋ በህይወት አልፈዋል ማለት ነው። ሴትዮዋ በህይወት እያሉ ነው አንተ ውክልናህን ያወረድከው? አዎ ኖ ለምን እኔ ሰነዶች ስላየውኝ ነው ይሄን የምልህ። አንዳንድ ሰነዶች ወደሱ በተላለፉበት ጊዜ በአንተ ውክልና ነው ሲተላለፉ የነበረው፣ ወደ ቤተሰብ ሲመለሱ የነበረው፣ ወደ እህትና ወደ ወንድም ሲመለሱ የነበረው። ሴትዮዋ ካለፉ በኋላም ለምን ያህል ጊዜ እንደሆነ ባላቅም አገልግለሃል። አዎ የተወሰነ ጊዜ ነው። በእርግጥም ሴትዮዋም በህይወት ያሉም ካለፉም በኋላ በተወሰነ ጊዜ ሳገለግል ቆይቼ ነበረ። ንብረትነቱን ወደ ተወላጆቹ ጠቅላላ ወደ ሶስቱም እንዲተላለፍ የሰነዶችን በማዘጋጀት በህግ የተደነገጉ በህግ የተላለፉ የመብት ጉዳዮችን አስፈጽሜላቸዋለሁ። ግን ከዛም በኋላ ግን እህትና ወንድሞቹ ይህንን ታናሽ ወንድማቸውን በምን አይነት ሁኔታ እንደሆነ ባላውቅም አሁን እኔ ከዛ በፊት ይህ ጉዳይ ካለቀ በኋላ ግን ከነሱ በደብዳቤ ጽፌ የውክልናዬን ወይም የጠበቃነቴን አንስቻለሁ። ከነሱ ጋር አቁሟል። ኦኬ ታዲያ ምን አገናኛችሁ ዛሬ? የቤተሰቡ ጠበቃ ካልሆንክ ከነሱ ጋር ካቆምክ በኋላ ከሱ ጋር ደንበኛ ልታደርገው የቻልከው መንገድ ምንድን ነው? አዎ እኔ እንግዲህ ቀደም ሲልም በቤተሰብ ውስጥ ያው የጠበቃነት ስራ የነበረ ቢሆንም ሆኖም ግን ከኋላ የመጡ ጉዳዮችን ጥልቅ በመረዳት ይሄ ልጅ ከነበረው ኃላፊነት ወርዶ ምንም አይነት የነበረውን ሀብቶችን ሁሉ ወደ ራሳቸው በመውሰድ ግለሰቡ ወይም ደግሞ ይህንን ወጣት ልጅ ከዚህ ከሚያስተዳድረው ድርጅት አስወጥተው ወደ ጎዳና እንዳለና ህይወቱም እየተበላሸ እንደሆነ ባየሁት ጊዜ ነው እንግዲህ እኔም ተመልሼ ይህን ልጅ በመፈለግ ወደ ህግ አቅርቤ መብቱን ለማስጠበቅ። ኦኬ የተለየ ጥቅም ፍለጋ አይደለም፣ እሱን ለማገዝ ብቻ ነው ፈልገህ ለሱ እና የቆምክለት? አዎ እንግዲህ እንደ ሰብአዊነት ያው ቤተሰብ ሆኜ የነበርኩ ስለሆነ ሁኔታዎቹም ንብረቱም በጣም በጥሩ ሁኔታ ይዞ ያስተዳድር የነበረ ጥሩ አእምሮ ጥሩ ጭንቅላት ያለው ሰው እንደሆነ አውቃለሁ። ምንም ታናሻቸው ይሁን እንጂ በማስተዳደር ደረጃ ቁልፍ ቦታ የነበረ ሰው መሆኑን የምረዳ ሲሆን ያንን ነገር አጥቶ ነው ዛሬ እንግዲህ ወደ ጎዳና ወጥቶ ህይወቱ ያልሆነ ቦታ እንዳይሄድ እኔም ባለኝ አቅም ባለኝ እውቀት እሱን ለመርዳት አስሼ ዛሬ ላይ ያገኘሁት። በምን አይነት ሁኔታ ነው የተገናኛችሁት? አይ ከበፊት እኔም አውቀው ነበር ማለት ማዘር ጋር በጣም የቅርብ ሰው ነበር። በጣም ብዙ ነገሮችን ያግዛት ነበር። ማዘርም እሱ ጋር ያላት ነገር በጣም የጠበቀ ግንኙነት ነው ያበራችሁ። ልክ እንደ ጠበቃ ምናምን ሳይሆን ልክ እንደ ቤተሰብ ነው የሚቀራረቡ የነበር እና ቤት ይመጣል ይሄዳል። ስለሱ ያው እሷም ትነግረኝ ነበር ልትሄዱን ጠበቃቸው እንደሆነ እነሱ እሷ እንኳን ብታልፍ ከኛ ጋር ለረጅም ጊዜ እንደሚቀጥል ነበር ስትነግረኝ የነበረችው። ምክንያቱም ድርጅቶችም ምኖችም ስላሉ እነዛንን ነገሮችም ሌላ ሶስተኛ አራተኛ ወገን መጥቶ ችግር እንዳይፈጠር እሱ ዋነኛ ሰው ነው እያለች ስትነግረን ነበር። በመሀል ላይ ያው እናታችን ቶሎ ነው በሆነ አጣዳፊ ነገር አለ አይደል እንደዛ ነው የሞተችው። እና ከዛ በኋላ ያው ረጅም ጊዜ እንግዲህ አላውቀውም። እዛ በፊት ያው በደንብ ሳውቀው ስለነበር እና ጎዳና ከወጣው ከጊዜያት በኋላ ወደ እኔ መጠጋት ጀመረ። እኔ ለምን እንደሆነ አላውቅም። ሳውቀው ስለነበር እንዴት ይሄን ያህል ሁላ ጊዜ ርቆ እንደኖረው አልገባኝም። ምክንያቱም ቤተሰብ ነበር፣ የቤተሰቡ አባል ነበር፣ እንደ ቤተሰብ የሚታይ ሰው ኢቨን ከሚከፈለው ደመወዝ በላይ እናቴ ብዙ ነገር እንደምታደርግለት አውቃለሁ በሰዓቱ። ስለዚህ ይሄ ሰው ምንድነው የት ወደክ የት ገባህ ብሎ ሳያኝ ቆይቶ ይሄን ከዛ ረጅም ጊዜ በኋላ ሲመጣ እኔ ምንም አላልኩም፣ አልተቃወምኩም፣ ሰላም አልኩት፣ አወራን እና ምንድነው እንደዚህ ጎዳና ሊያወጣህ የቻለው በጣም የምትገርም ልጅ ነበርክ እኮ ምናምን ብዙ ጥያቄዎችን ጠይቀኝ። እኔም ያው የቅርብ ሰው ስለሆነ ስለማውቀው እንድትሄዱ ነገርኩት። ያው አሁን አንዳንድ ነገሮችን እያወራን ነው። ልክ እንደ ቤተሰብ እንደ ድሮ ባንቀራረብም መቶ አንዳንድ ነገሮችን ያማክረኛል ምናምን። ግን እኔ አሁን ሰውን ማመንበት ደረጃ ላይ አይደለሁም እና አሁን ኢቨን እሱን ራሱ እየተጠራጠርኩት ነው እየቀረብኩ ያለሁት። ምክንያቱም ከቤተሰቦች ያጣሁት ነገር አለ፣ ከእህቴ ከወንድሜ አይታቸዋል ምን እንደሚሉ። በቃ እኛ እሱን አተን መኖር አንችልም የሚሉ እህትና ወንድሞች አሉኝ። አንዲት እህት አንድ ወንድም አለኝ። እሱስ ምንድን ነው ፍቅረኛዬን ልከውብኛል እንዴ? በፍቅረኛ በተዘዋዋሪ እንዳፈቅራት አድርገው ምናምን ካደረጉ በኋላ ብዙ ነገሮችን ወሰዱ። አሁን ሰውዬውስ
ከምን አንግል መጣ የሚለው እሱም ጋር አሁን ያው ይሄ የኛም ጥያቄ ነው ሊሆን የሚችለው። በእርግጥ ሰው የራሱን ደንበኛ ይመርጣል፣ የራሱን ጠበቃ ይመርጣል። ስለዚህ ምርጫ ከሆነ ከሱ ጋር ትቀጥላላችሁ። ነገር ግን አሁን እኔ ከጀርባ ሌላ ኢንቴንሽን የለም ወይ? እኔ አንተን በደንብ አውቄሃለሁ፣ ስላንተ አውቄያለሁ። ያገናኘንም ኬዝ ስለነበረ በተገናኘን ሰዓት በደንብ ተዋውቀናል፣ አውቄሃለሁ። ከዚህ ልጅ ጋር ከዚህ ቤተሰብ ጋር ግን እንዴት ነው የምትቀጥለው? እስካሁንስ ምን ሰርተሃል? እስካሁን ድረስ ለምንድን ነው እነዚህ ልጆች ላይ ከእሱ ጋር ተስማምተህ ይህንን ያክል ከቆየህ ለምንድን ነው እነዚህ ሰዎች ላይ እስካሁን ድረስ ፋይል ያልተከፈተው? ለምንድን ነው መብቱን ያልጠየቅከው እስካሁን ድረስ ባለው ሁኔታ? ያው እንግዲህ ያው ጉዳዩንም አንተ ታውቀዋለህ። እንግዲህ እኔም ጉዳዩን ወደ ፍርድ ቤትም ወስጄ እሱን መብት ለመጠበቅ እንዲጠበቅ ለማድረግ ብዙ ነገሮችን ባስብም ነገር ግን ይህንን ጉዳይ ግለሰቡን ለማግኘት ከቦታ ቦታ የሚዘዋወር በመሆኑ እንዲሁም ደግሞ የጤናው ጉዳይ ተረጋግጦ ትክክለኛ መብቱ ይጠበቅለት መብቱን ይዞ ይቀጥላል የሚለውን ያስቀጥላል የሚለውን መጀመሪያው ነገር ፍርድ ቤቱ እንደማይቀበል እናውቃለን። እነሱ ጤናማ አይደለም የሚሉት መከራከሪያ ይዘው ስለሚቀርቡ ይሄ በደንብ የምረዳው ነገር ነው። ግን አንተ ማድረግ የምትችለው ሂደት ነበረ። የእሱን ጤናማነት በአእምሮ ሐኪሞች ማረጋገጥ ትችል ነበር። ይህንን ወረቀት ከያዝክ በኋላ ከሱ እኩልና ተቀብለ ወደ ሂደቱ መግባት ትችል ነበር እና እንግዲህ ተገናኘን ካላችሁበት ረዥም ጊዜ ጀምሮ እስካሁን ድረስ ይሄ ሂደት ለምንድን ነው ያልተካሄደው ነው የኔ ጥያቄ። እንግዲህ ትክክል ብለሃል። ያው እንግዲህ እኔም ደግሞ እሱን ለማግኘት ከቦታ ቦታ የሚዘዋወር እንዲሁም ደግሞ በስንት አንድ ጊዜ የማገኘው ስለሆነብኝ ነው እንጂ ነገሮችን ለመጀመርና ለማስተካከል ብዙ ጥረት አደርጋለሁ። አሁንም አጋጣሚ ያገኘሁት በድንገት መንገድ ላይ እየተንቀሳቀሰ ባለበት ወቅት ነው። እንግዲህ አንተም በዚሁ አጋጣሚ ተገናኝተናል ማለት ነው። አሁን ከዚህ በኋላ ያለውን ሁኔታ በመንገር በማስረገጥ ወደ ሕክምናም ወስዶ የአእምሮ ጉዳይ ጤናማ መሆኑ ተረጋግጦ ሲበቃ ነው እንግዲህ ወደ ሕግ መብቱን ለማስጠበቅ የምንሄደው ማለት ነው። ይህንንም እንግዲህ አሁን አብሬውን ያለሁት እያናገርኩት ነበረ። እኔ ሰላም ነኝ፣ ጤና ነኝ፣ እነሱ ናቸው እንዲህ ችግር ያለባቸው ነው እያለ ያለው። እንግዲህ ይህም ለመሆኑ ደግሞ የግዴታ በጤና ባለሙያ መረጋገጥ መቻል አለበት። ያው እንግዲህ ፍርድ ቤትም ሲቆም እውነታውን ግልጹን መንገር የሚችለው እሱም ባይሆን እንደ ጠበቃ እኔም ያለውን ሁኔታ እንደ ቤተሰብ ጠለቅ ብዬ የማውቀው ሰው ስለሆነ ልቆምለት አስቤ ነው። እንግዲህ ከጀርባ አንግል ምንም አይነት ከኋላ ምንም ነገር የለም። በነፃነት የእሱን መብት ለማስጠበቅ ብቻ ነው። እንዲሁም ወደ ፍርድ ቤት ብሄድና መብቱን ለማስጠበቅ ብንሞክርም ከኢኮኖሚ አኳያ ከአቅሙ አኳያ የገንዘብ ጉዳይ ብዙ ነገሮች አሉ እና እነዚህን ነገሮች ይችላሉ አይችልም፣ አቅም አለው ወይ የለውም የሚለውንም በዛው ጭምር ለመረዳትና ለማወቅ ነው። ግን እኔም ባይኖረውም እንደ ሰብአዊ መብት ትክክለኛውን የእሱን መብት ለማስጠበቅ ከጎኑ ለመቆም ነው አላሜ። አሁን እሱ ባለበት ሁኔታ ገንዘብ የለውም፣ ምክንያቱም ቤተሰቦቹ ወራሽ ናቸው። ይሄ ደግሞ ሰክሴሽን ምንድን ነው የሚባለው የውርስ ጉዳይ ነው። ስለዚህ ትልቅ እንትን ሊኖር ይችላል፣ ትልልቅ ወጪዎች ሊኖሩ ይችላሉ። ይህንን ምን ለማድረግ ነው ያሰብከው? እንግዲህ የውርስ ጉዳይ በተመለከተ የኑዛዜ የሚባለው ምንም አይነት ነገር ወረቀት የተቀመጠ ነገር ባይኖርም ቀደም ሲል ግን እናትየው ከህይወት ከማለፋቸው በፊት የነበራቸው ወረቀቶች ነበሩ በሰነድ። እሱን በማሰባሰብ አንተ ጋርም ሰነዶችም ብዙ አይቻለሁ፣ ብዙ አስረድቶኛል፣ ብዙ ነግሮኛል እስካልክ ድረስ ይህንን በጋራ በመሆን ወደ ህግ ለማቅረብና መፍትሄው እንዲጠበቅለት የነበረውንም የሚያስተዳድራቸውንም ድርጅቶች በእጁ ተመልሰው እንዲገቡ ለማድረግ እንግዲህ እየተንቀሳቀስን ነው። ቀላል ሂደቶች ነበሩ። አሁን ለምሳሌ ማሳወጅ፣ ለምሳሌ ልጅነትን ማሳወጅ ምናልባት ብዙ ገንዘብ የማይጠይቅ ሂደት ነው፣ ግን ወሳኝ ሂደት ነው። ከዛ ስለሚጀምር ማለት ነው የሰክሴሽን ጉዳይ የውርስ ጉዳይ ከዛ ነው የሚጀምረው እና እነዚህን ቀላል ነገሮች እንኳን እስካሁን ድረስ ባልተደረጉበት ሁኔታ ምን ለማድረግ ታስቧል የሚለውን አብረን እየሰራን የምናይ ነው የሚሆነው። ግን እንደው እንዳጠቃላይ ስለዚህ ቤተሰብ በጥልቀት ታውቃለህ ወይ? ከባዕድ አምልኮ
ካልከው ጋር ተያይዞ ቤተሰቦቻችንን አተናል፣ ኑሯችን ተበላሽቷል ይላሉ እህት ወንድሞቹ። በነበረን አያታችን በሰራው ስህተት፣ ቅድመ አያታችን በሰራው ስህተት ብዙ ነገር ውስጥ ገብተናል የሚል ቤተሰብ ነውና እንደው ስለዚህ ቤተሰብ የኋላ ታሪክ በደንብ ታውቃለህ? አይ እኔ በርግጥ የቤተሰቦቹን ያመጣጥ የኑሮ የእድገት ለውጥ ሁኔታዎችን በተመለከተ እኔ ብዙም ጠንቅቄ ማቀዋ የለም። ሆኖም ግን ያው አባቱ በነበራቸው የሀብት ንብረት እንደነበረ ትልቅ ባለሀብት እንደነበሩ ግን በህይወት እንደሌሉ ከዛም በኋላ ነው እንግዲህ እናትየው ጉዳያቸውን ወደ ፍርድ ቤት ይዞ በሚመጡበት ጊዜ ጠበቃ ብለው በመጡ ጊዜ ጠበቃነት እኔን በመያዝ ለረጅም ጊዜ ጉዳዩን ሲከታተል የነበረው እና ያንንም ጉዳይ ከአባትየው የነበረውን ማንኛውም በባንክ ቤትም ይሁን ቤትኛውም በህግ ደረጃ ያለውንም ቢሆን ነገሮችን ሁሉ በማስተካከል ስለ ንብረቶቹ እንደምታውቃለሁ፣ ግን ስለ ቤተሰቡ ጠለቅ ያለ ጀነራል እውቀት አለክ ወይ? አይ ምንም አይነት እውቀቱ የለኝም። ቤተሰቦቹ ያው እንግዲህ እንደ ማንኛውም አማኝ እምነታቸውን የሚያካሂዱ ናቸው። ሆኖም ግን በሌላ በኩል ከጀርባ በባዕድ አምልኮ ያመልካሉ የሚለውን ሐሳብ በውስጤ አልነበረም፣ አላቅም። እሺ በጣም አመሰግናለሁ። ግን አንተ ይህንን ሰው ምን ያህል ታውቀዋለህ? ምን ያህል ታምነዋለህ? አይ ያው እኔ እንጃ ትንሽ የሚያጠራጥሩ ነገሮች አሉ ብያለሁ ፊትም። ለምን እንደምጠራጠረው ነግሬሃለሁ። እህትና ወንድምህን ሳታምን ሌላ ሰው ልታምን አትችልም። ግን ደግሞ እኔ እናቴ ጋር በጣም ጥብቅ የሆነ ቁርኝነት አለኝ። እናቴ በጣም ብዙ ነገር እየነገረች አሳድጋኛለች። ኢቭን መጥፎ ልጅ የሆንክ ቀን ነው እኔን የገደልከኝ ልጅ ምናምን ትለኝ ነበር። እና እኔ የማምናቸው እኔ የምቀርባቸውን ሰዎችም እንደኔ ተንከባከባቸው፣ እንደኔ ውደዳቸው። እኔ ሰው ለይቺ ነው የምቀርበው። ማን እንደሚጠቅም ማን እንደሚጎዳ እኔ አውቃለሁ። እና የኔን ሰዎች እንዳታስቀይም ትለኛለች። እና አሁን እሱን አላምነውም አላምንህም ምናምን ብዬ እንትን እንዳልል ትንሽ የእናቴን እንትን መጣስ ይመስለኛል። ስለዚህ እናትህ ያምኑት ነበር? አዎ እናቴ በጣም ነው የሚወዱት። ነገር ያለው ፊትም በጣም ነው የሚያከብሩት፣ በጣም ነው የሚወዱት። ከደሞዝ በላይ ጉርሻም እንደሚሰጡት ነገር ያለው። ስለዚህ ይህን ያህል ዲቴል የሚያምኑትን ሰው እኔ አላምነውም ብል እናቴን መክዳት ስለሚመስልብኝ ያው እሺ የእሱን ጉዳይ እንግዲህ እያጣራን እንሄዳለን። እኛ በቅርበትም ሆነን ስለሚሆን ይህን ስራ የምንሰራው የእሱን ጉዳይ እያጣራን እንሄዳለን። ስለ አክስትህ ምን ታስባለህ? እስቲ ንገረኝ። አክስትህን አግኝቻት ነበር እኔ። እንደው ስለ አክስትህ ምን ታስባለህ? አክስቴ በጣም መልካም ሰው ናት። እኔ ለምን እንደሚጠሏት ሌሎች ቤተሰብ ይጠሏታል ቤተሰቦች። ለእኔ ግን አክስቴ በጣም መልካም ሰው ናት። ያውም ካላገኘኋት በጣም ረዥም ጊዜ ሆነ። እውነት ለመናገር አክስቴ እናቴ ነች። ሁሉ ነው ማሰብ የነበርኩት። እነሱ የሚሰጧት እንትን ደግሞ በጣም ሌላ ነው። ታፔላ የሚሰጧት ታፔላ ሌላ ነው። ለእኔ ደግሞ ሌላ ነች አክስቴ። እናቴም ጋር የነበራቸው ቁርኝነትም በጣም የሚገርም ነው። በጣም ነው የሚዋደዱት። ሲጀመር ያው አክስቴ ብዙም አይደለችም ሀፍቷ ማለት ነው። እና ትንሽ ደካም ያለች ነገር ናት። ግን እናቴ ከሷ በላይ ሀፍት እንዳላት አድርጋ ነው የምትቆጥራት። አንደኛ ታግዛታለች እናቴ የሌሉ ነገሮች ደግሞ ከሷ አሉ። ምን እንደሆኑ ልንገርህ። በቃ ሁሌም ችግሯ ውስጥ አለች እናቴ። ቸግራታል ስለ ገንዘብ ምናምን ችግር አለው፣ የሀሳብ ችግር አለ፣ የቤተሰብ ችግር ይኖራል። ሌላ በነዛ ችግሮቿ ውስጥ ሁሌም እሷ ፊት ነች። እና እናቴ እንደዛ የምትወዳትን ሰው እናቴ ከሞተች በኋላ ጭራሽ እንደ ርኩስ አዩት። እኔ ለምን እንደሆነ አላውቅምና ያው አሁን አክስቴም እናቴ በጣም እያገዘቻት አሪፍ ቦታ ነበር የምኖር የነበረች። እናቴ ከሞተች በኋላ ቦታ ለቀቀች መሰለኝ። የኔ ሂጅ አውቃለሁ እዛ ቦታ የለችም፣ አላገኛትም። የት እንደገባች ራሱ አሁን የአክስትን ቤት አግኝቼዋለሁ እኔ። ግን ቦታ ቀይረው እንደሆነ አላውቅም ነበር። እኔ ያለኝ ነገር ይበቃኛል፣ እዚህ ነው ያለሁት ምናምን ነው ያሉኝ። ኤኒዌይስ እናንተን ደህና ናቸው። እናንተን ማገናኘት የኔ ግዴታ ነው። እስቲ ያገናኛችኋለሁ ዛሬ። እንግዲህ አንተንም እዚህ ድረስ መተህ ይዘው መተህ ይህንን ያህል ስላማከርከን ከልብ እናመሰግናለን። የቶማስን ጉዳይ እንግዲህ እየተመካከርንበት ማድረግ የምንችለውን ነገር እናደርጋለን። የእኛም የህግ ክፍል ያግዝሃል። ለጊዜው ግን ከዚህ በኋላ ለደህንነቱ ሲባል ከኛ ጋር ነው የሚሆነው። እኔ ያዘጋጀውለት
ማረፊያ አለ፣ እዛ እንዲያርፍ እናደርጋለን ቶማስን። ስለዚህ ኤኒ ታይም እየተደዋወልን ለሱ ማደረግ የሚችለውን ነገር ሁሉ እናደርጋለን። መልካም እንግዲህ በደንበል እንግዲህ እግዚአብሔር ይርዳ። እኔም ጉዳይ አለኝ፣ የሚሄድበት ጉዳይ አለኝ። እንግዲህ ስላገኘው ነው እንግዲህ ያለው ጉዳይ እንደ ሰብአዊነት በመረዳት አንተንም እዚህ ድረስ እሱም ደግሞ እንዲህ አይነት ታላቅ ሰው በጣም ህግን የሚያውቅ ጥሩ ሰው መልካም ሰው ስላረፍክ መልካም ነው። እንግዲህ ከእሱ ጋር በመደዋወል በመነጋገር አንተንም በአካል በማግኘት እንግዲህ ወደ ጉዳዩ እንሄዳለን ማለት ነው። ሰላሙን እናመሰግናለን። እሺ እሺ እንግዲህ ተመልካቾቻችን የኛ ቆይታ እንግዲህ ይቀጥላል። ዛሬ አንተን ካክስት ጋር የማገናኝበት ቀን ነው። እንዲሁም ደግሞ እህትና ወንድምህንም ፊት ለፊት አግኝቼ ስለዚህ ጉዳይ ማብራሪያ የምጠይቅበት ነው የሚሆነው። ከሚቀጥለው ሳምንት እንግዲህ በዓላት ካለፉ በኋላ ከሚቀጥለው ሳምንት በኋላ እንግዲህ ወደ ህግ የሚሄድበትን ያንተ ጉዳይ ወደ ህግ የሚሄድበትን ጉዳይ እናመቻቻለን። እንግዲህ ተመልካቾቻችን የዚህን ፕሮግራም ፍጻሜ ለማየት እስከ መጨረሻው ድረስ አብራችሁን ስትሆኑ አዳዲስ ሰዎች ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ያላችሁ በዚህ ጉዳይ ላይ በጣም ግራ ካጋቡን ጉዳዮች ውስጥ አንዱ ነውና ሀሳብ አስተያየት ያላችሁ ሰዎች ሀሳብ አስተያየታችሁን እያስቀመጣችሁ ለማለት እወዳለሁ። እስከ መጨረሻው ድረስ አብራችሁኝ። እሺ ተነስ። እዚህ ቤት እንደምን ዋሉ? ሰላም ውለዋል ወይ? እንግዳ ይዤበት መጣሁ። እንዴ አክስቴ ጠፍተኸኝ እኮ ነው። ምነው የት ቆይተህ ነው አንተ? የት ጥፍት አልክ? አክስቴ ደህና ነህ? እንዴት ነህ? እስኪ ቁጥር ልይ አክስቴ ልይ ደህና ነህ አንተ? እንዴት ነህ? ጥፍት ያልክብኝ ምነው? እኔ እኮ እናትህ ማለት ነኝ እኮ እኔ እኮ እናትህ ነኝ። ልጄ ምን ሆነህ ነው ጥፍት ያልክብኝ? ምነው ምን አድርጌ ነው ልጄ? አለህልኝ? አክስቴ ጠፍተሽብኝ እኮ ነው። እናቴ ደህና ነህ? ልጄ ደህና ነህ? ደህና ነኝ አክስቴ። እንደዚህ ሆንከው ምን ሆነህ ነው? ምን ላድርግ አክስቴ? ጠፋሽብኝ እኮ። ተረጋጉና ፈለኩሽ እኮ መጣሁ ቤት። እንዴት ቀይራለሁ አትይኝ? ቤት ስቀይር እንኳን መጣልኝ እንኳን በህይወት አለ እናቴ ልጄ እናቴ ተረጋጉ በቃ። አንዴ እንትን በለው በቃ። አንተን ተረጋጋና አጥፋውን ካሜራው። ተረጋጉ እናንተ። አክስቴ ያለሽ እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ትንሽ ልብ የሚነካ ነገር ነው ያየነው። ይህንን ጉዳይ ስንጀምር እንግዲህ ወደኛ የመጡት ሰዎች እነሱ ጥረት እያደረጉ እንደሆነ እነሱ ተበዳይ እንደሆኑ አድርገው ነበር ሲነግሩን የነበረው። እኛ ጋርም የመጡበት ምክንያት ይሄ ልጅ የአእምሮ እክል አለበት የሚለውን ነገር ማረጋገጫ እንድንሰጥ ነው። አሁንስ እየመሰለኝ ያለው ነገር እንደዛ ነው። እና እንግዲህ ይሄ ልጅ ላይ እየተደረገ ያለው እየተሰራበት ያለው በደል እጅግ በጣም አሳዛኝ ነገር ነው። እንግዲህ ዛሬ ደግሞ ከአክስት ጋር ድጋሚ ያገናኘናቸው እንደው እርስዎ ሲያገኙት በእንደዚህ አይነት ሁኔታ በጣም ገርሞኛል ልጄ። እንኳን መጣ እንኳን አየሁ። ሳልሞት እንኳን አየሁ። አክስቴ እኔም በጣም ናፍቀሽኝ እንኳን አየሁ ልጄ። እንደዚህ ሆነ እናት በመሞቷ እንደዚህ ድሮ እንደዚህ አክስቴ በቃ አልቅሰሽ አታስለቅሽኝ አክስቴ። ደህና ነኝ አክስቴ። ይኸው እኮ ደህና ነኝ። አገኘሁሽ እኮ። ወንድምና እህቶችስ እንደዚህም አሉ? በቃ እነሱን ታያቸው አክስቴ። አሁን ስለ እነሱ አታውሪብኝ እስኪ። ስለ አንቺ ብቻ ንገሪኝ። ኧረ እኔማ በህይወት እያለሁ እንኳን መጣልኝ ልጄ እንኳን መጣልኝ። እንዴት ያን የመሰለ ቤት ተሸዝት ልትኖር ይቻልሽ? ይበቃኛል ልጄ። ያላቸውም ይኸው እንትን እያሉ ይበቃኛል። ይህ አይደለም ችግር ነበር፣ ያንተ ችግር ነበር ችግር፣ ያንተ መጥፋት ነበር ችግር። ይህ አይደለም ችግር ልጄ። አክስቴ ምን የለኝ። አታልቅሽ
አታልቅሽ አክስቴ ያልኩሽ። አሁን እንደዚህ እርሶም እንዲያለቅሱ አይደለም እዚህ ድረስ የመጣ ነውና አልቅስሽ አታልቅሽኝ አክስቴ። እናቴን ያስታውሻል። በቃ እንኳን ሳልሞት አላየሁ። እንኳን ሳልሞት አየሁ። ምን እየበላህ ነው? የት ነው የምትኖረው? እሷ አታስቢ፣ በቃ እየኖርኩ እኔን ጎዳናው እያኖረኝ ነው አክስቴ። እሺ በቃ እንትን በሉና ተረጋጉና እንግዲህ ከዚህ በኋላ ምን ማድረግ እንችላለን ለዚህ ልጅ የሚለውን ነገር ብንመካከር ነው እንጂ የሚሻለው። እንመካከራለን። እንኳን መጣልኝ እንጂ መስመሩን አስይዝልኝ ልጄ እባክህ። አንተም ብትሆን መስመሩን አስይዝልኝ፣ የሚሆነው ነገር አድርስልኝ እባክህ። እንዲህ ብሎ አይንከራተት ያለው እንደሌለው ገና ሰርቶ የሚያድግ ልጅ እኮ ነው። እኔም ይሄ ነበር የጨነቀኝ። በቃ እርሶም ተረጋጉና ማድረግ የምንችለውን ነገር እንነጋገራለን። በዚህ ልክ ግን የገዛ ወንድምና እህቶቹ ለምንድን ነው እንደዚህ በደል የሚያደርሱበት የሚለውን ነገር እስቲ እንደው እርሶ የሚያውቁትን ነገር ይንገሩን። እኔ እውነቱን ከምናገረው ይዋደዳሉ፣ እናታቸው እያሉ የሚዋደዱት። እኔ ከሞተ በኋላ እንግዲህ ገንዘብ አንዳንዴ ፍቅር ይሰርቃል መሰለኝ። እኔ ምን አውቃለሁ። እኔ እውነት አሁን በቃ በመሞቻዬ ሰዓት ልጁን መስመር አስይዤ መሞት ነው የምፈልገው። እውነቱን ተናግሬ ያለውን ነገር ያካፍሉት። ባይኖራቸውስ? ባይኖረውም እኮ የራሳቸውን ሰጥተው አካፍለውት እንዲኖር ነው የምፈልገው። ሰርቶ እንዲኖር ነው የምፈልገው። የሚሰራ ልጅ እኮ ነው ይሄ። እግሩ ጤነኛ፣ ይኸው መላ አካላቱ ጤነኛ ነው። አይምሮ ጤነኛ ልጅ ነው። እኔ ድሮም ተናግሬያለሁ እኮ ትንሽዬ ነገር ከፍታችሁ ስጡት ብያለሁ። አሁን ግን ይኸው እንዳየሁት ከሆነ በደንብ የሚሰራ ልጅ ነው። ምንም አልሆነም። እኔ ምን አውቃለሁ። ገንዘብ እንደዚህ ያደርጋል እንዴ? ገንዘብ እኮ እንደዚህ አያደርግም። ገንዘብ እንደዚህ አያደርግም እኮ። እውነት ልጃቸው ነው ይሄ እኮ። ልጃቸውም ወንድማቸውም ነው። ሲሆን መስመር ያስይዙ ነበር። ግን እነሱ እኔን ጠላት አድርጉኝ። እውነታውን በተናገርኩ ልጄ ምን ላድርግ? እኔ እውነታውን ነው የተናገርኩ። ከነሱ አካውንት አይደለም፣ ከእናቱ ብር፣ የእናቱ የቤተሰብ ብር። ይሄን ነው የምለውን። የሆነ ነገር ከፍተው ይስጡት። ሳልሞት ልየው፣ ስራ ጀምሮ ሰው ሆኖ ልየው። እባክህን፣ እባክህ አንተ እባክህ ተባበረኝ። ከእነሱ ጋር ማስማማልኝ። እውነት ጠብ ምንም አይሰራም። አክስቴ እንደሱ አትበይ። ከእነሱ ጋር አስማማው ምናምን አትበይ አክስቴ። እኔ እንኳን አንቺን አገኘሁሽ እንጂ ምንም አልሆንም። እሺ አክስቴ፣ ይሄ በቃ ከአንቺ ጋር ሰው አልኖርም እንዴ? ባካፈሉኝ አይደለም ልጄ፣ በፍቅር ስሩ፣ በፍቅር ስሩ፣ እየተመካከራችሁ ስሩ። እነሱ የማይሆኑ ሰዎች ናቸው። በቃ ምንድነው ተረጅኝ እንጂ አንቺ ቢያንስ እንደዚህ ጉስቁልቁል ብለሽ ለምንድን ነው አንቺን ያላገናኙኝ? እሺ አንቺ አሁን ያለሽበትን ቦታ አያውቁም ነበር? እስኪ ልንገሪኝ። ይህን ያውቃሉ አይደል? እሱ አይደለም አሁን እሱ ምንም ትርጉም የለውም። እና ለምንድን ነው እንደሱ ትርጉም የለውም። እኔ ያንተ ነበረ በሽታዬ በላይ ያንተ ሀሳብ ነበረ። በቃ እውነት ነው አክስቴ። እንደዚህ መሀል ላይ ብትንትን ያረጋችሁ ነገር ምን እንደሆነ አልገባኝ ብሏል። አክስቴ እንደዛ አትበይ። እኔ የሚያስጨንቀኝ አንቺ መጥፋት። እኔ አሁን አንተ ወደ አይምሮ ተመልሰህ ስራውን ተከፍቶ እንዲሰጥ ስራውን እንዲሰራ ነው ማለት። በቃ ደህና ሁንልኝ። እኔ እኮ ይኸው እናቴን አገኘሁ እኮ ዳግመኛ። ደህና ሁንልኝ ልጄ፣ ደህና ሁንልኝ። እሺ እኔ እንግዲህ በዚህ ቤተሰብ መካከል ያለውን ችግር ለማየት ነው ይሄንን ሁሉ ጉዳይ የጀመርኩትና ያው እነሱ የሚሉት ይሄ በነበረው ቤተሰባችን ውስጥ በነበረው ነገር የተነሳ ይሄ ልጅም ጎዳና ወጥቷል። 13 ሆነን ተወልደን 3 ሆነን ቀርተናል። ይሄ ሁሉ እየሆነ ያለው ከዚህ በፊት ቅድመ አያታችን በሰራው ግፍ ነው። ስለዚህ ወንድማችንን ማዳን እንፈልጋለን ብለው ነው ወደ እኔ የመጡትና እንደው ይሄ ጉዳይ ምን ያህል እውነት ነው? ምን ያህል እርግጠኛ ናችሁ እንደዚህ አይነት ነገር መከሰቱን የሚል ጥያቄ ነው ማንሳት እንፈልገው። ልጄ እኔ ነግሬሃለሁ እኮ እኔ አልደረስኩም፣ ግን ሰማለሁ። በቃ ሰማለሁኝ። እውነት ነው የሚባለው ሰማለሁኝ። ይሄ ነገር ደግሞ አንድ አይደለም። ይሄ ሌላ ነው፣ ያን ሌላ ነው። በቃ ያናው እንደዚህ አይነት ነገር አለ ይባላል። ሰምቻለሁ እንጂ አላየሁም፣ አልደረስኩም። እኔ እንግዲህ
ይሄን ነው የማውቀው እኔ። አሁን ታዲያ እነዚህን ልጆች ምንድነው እንዳይዋደዱ እንዳይተሳሰቡ የሚያደርጋቸው ነገር? በመካከላቸው እንግዲህ ወንድማቸው ነው፣ ታናሽ ወንድማቸው ነው። የሱስ ችግር አለበት ይላሉ። የሱስም ችግር ቢኖርበት መፍትሄ አለው። ሱስ መተው የሚቻል ነገር ነው። አብሮት የተወለደ ነገር አይደለም። የሆነ ነገር ተደርጎ መፍትሄ ሊበጅለት ይችላል። እና ታዲያ ምንድነው ይህን ያህል ሀብት ኖሯቸው ይህን ያህል ንብረት ኖሯቸው የገዛ ወንድማቸው ጎዳና ላይ ወድቆ እንዲያዩት ያደረጋቸው ምንድን ነው? አልኩህ እኮ ልጅ ይህ ልጅ ቢጠጣ ቢቅም ምንም ቢሆን አልፈርድበትም ብያለሁ። በቃ አንዳንዴ እኮ ሰው ንብረቱን ሲወረስ ንብረቱ ሲወድምበት እኮ ያልሆነ ነገር ይሆን የለ ሰው ያብዳል እኮ። እንደዛ ሆኖበት ነው ብዬ ነው የነገርኳቸው ለእነሱም። በቃ እና እባካችሁን ሰው ስራ የሌለው ሲሆን ደግሞ አይምሮ ብዙ ነገር ያስባል። ለመቃመም ለመጠጣትም ያስባለኝ። ስራ ውስጥ ከሆነ ግን ጊዜም አይኖረውም። በቃ ይሄን አርጉለት ነው የኔ ጥያቄ። በቃ እነሱ ገንዘብ ጋር ምን እንዳቆራኛቸው አላውቅም። እነሱ ችግርም የለባቸውም። ገንዘብ ብቻ ነው የሚፈልጉት በቃ እንጂ የልጁ ጋር ድሮ ጥላቻ የላቸውም። አሁን በቃ ልጁን ገለል አድርገው ገንዘቡ እንደምን እንጃ። ይሄን አታስወራኝ ልጄ፣ በዚህ እድሜ ይሄን አታስወራኝ። እኔ እነሱንም እንዲጠላቸው አልፈልግም፣ ጠብን አልፈልግም። እኔ ግን አሁን ወደ አይምሮ ተመልሶ የሆነ ነገር ከፍቶ ሰርቶ አይቸው በሞት ነው የምፈልገው እኔ። በቃ ይሰራል ልጁ። ይሄው እያየሁ አይደለ? ይኸው ጤነኛ ነው፣ ሙሉ ጤነኛ ነው። በቃ እባክህን ይሄን ያርጉለት ነው በቃ። አሁን እንግዲህ መታል ጀምረሃል፣ መጨረሻውን አሳምርለት እስኪ። በቃ ክፈትለት፣ ይክፈቱለት። በቃ አይደለ ቁጭ ብሎ እኮ ሲሰራ አይምሮ ሁሉ ሲሰራ ወደ መጠጡም ወደ ጫቱም ወደ ጓደኛም አይሄድም። በቃ ቁጭ ብሎ ስራውን ይሰራል። ሰው ይሁን በቃ ሰው ሆኖ እንዲያው ነው የምፈልገው እኔ። አይኔ ይየው በቃ ሰው ሆኖ እና እኔ እነሱ ምን እንደሆኑ አላወኩም። ይበቃቸዋል እኮ የራሳቸውን ንብረት ለልጁ ይህን ሰጥቶ ክፍት አድርጎ ቢሰጡት ምን አለ? እኔ ምን ላደርገው ነው? አሁን እኔን ጥላቻ ነው የሚያደርጉት እነሱ። እኔ ንብረት አልፈልግ። እኔ ልጁ እንዲያድግ ብቻ፣ ልጁ በህይወት እንዲኖር በቃ ልጁ መስመር እንዲይዝ ብቻ ነው። የእናቱን የወዳታለሁ በቃ። እናቱ ብትኖር እንዲህ ሲሆን እንኳን አላየችው። እውነትን ይሄን ነው የምለው። እኔ አላቅም። ሌላኛው ነገር እንግዲህ ከእርሶ ማረጋገጥ ያለብን የቤተሰቡ ጠበቃ ስለነበሩት ስለ አቶ ጌታቸው ነው። እንግዲህ አቶ ጌታቸው እሱን እኔ በህግ ጉዳይ ልረዳው እፈልጋለሁ የሚል ነገር አንስተዋል እና እንደው እሳቸው ምን ያህል ያምኗቸዋል? ማን? ጠበቃው ጥሩ ሰው ነው፣ አምነዋለሁ። እንግዲህ ሰው ደግሞ አይታወቅም። እንደዚህ ጊዜውን እያየ ትንሽ ገልበጥ ይላል። ገንዘብ አይቶ ካልተገለበጠ እነሱም ካላታለሉት በስተቀር መልካም ሰው ነው። በጣም መልካም ሰው፣ እውነተኛ ሰው ነው። አላቅም ደግሞ እነሱ ደግሞ በሱ በኩል ደግሞ እንዳይጎዱብኝ ነው እንጂ ምፈራው። በጣም መልካም ሰው ነው፣ አምነዋለሁ። እውነተኛ እሱን እንግዲህ ልርዳው ላግዘው እያለ ይገኛል። እና አቶ ጌታቸው እንደው የእሱን ጉዳይ ለእሱ አሳልፈን እንስጥ ወይ? ስጡት ነው የምለው በእኔ በኩል። እኔ ሰው ምን አለሁ? ይገለበጣል፣ ገንዘብ ይቀይረዋልም አልልም። ስጡት። ማንም የለውማ። ታዲያ ማን አለው? ማንም የለውም። ወንድምና እህትማ ሲክድ እኮ እየካደ ነው። ማንም የለውም። በቃ ያለው እሱ ነው። እኔ ከእግዚአብሔር በቃ በእግዚአብሔር አምኜ እሱን አሳልፋችሁ ለእሱ ስጡት ብዬ ነው የማስበው። በቃ ይህ እውነታ ሰው ነው። ሌላ ማንም የለውም። ይሄ ነው የሚባል ሰው እኮ የለም። በቃ እህትና ከወንድም ውጭ ማን አለ? የለም እኮ ሰው። በቃ እህትና ወንድም ስንትን ይል የለ? ስጡት በቃ። አንተም ቢሆን እሱን እመነው በቃ እመን። እሺ አክስቴ፣ እሱም እያልኩት ነበር ታውቃለህ፣ እናትህ እያለች አብሮ ሲል እንደነበር። ስለዚህ እሱ ነው ያለ በቃ። ማንም በቃ እመነው እስኪ በቃ ይቅር በቃ። ከዛ በኋላ የሆነ ነገር ቢሆንም የራሱ ጉዳይ ነው። እሺ አክስቴ፣ በቃ አንቺ ካልሽ ነው ጤነኛ ሁሉ ችግር የለውም።
ጤነኛ ሁን። በቃ ጤነኛ ስለሆን ሰው ሰርቶ የሚበላል እንኳን የተቀመጠ ገንዘብ። ሸክስቲ እሺ፣ ችግር የለም። እንደው እርሶንም ከዚህ በላይ ማድከም ተገቢ ነው ብዬ አላስብም። ስለዚህ እንግዲህ ለጊዜው እነዚህን ጉዳዮች እስክናመቻች ድረስ ለቶማስ እንግዲህ ማረፊያ አዘጋጅተንለታል። ጉዳትም እንዳይደርስበት ከኛ ጋር ነው የሚሆነው። እንግዲህ እሰይ ተባረኩ፣ እግዚአብሔር ይባርካችሁ። በቃ እናንተን ሰጥቶታል ጌታ። በቃ ተባረኩ ተባረኩ። ይኸው ሰው ሰጥቷል ልጅ፣ እውነቴን ሰው ሰጥቷል። በቃ እነሱ ጋር ጥብቅ ብለህ ጠበቃውን መመነው። በቃ ተባረኩ እናንተ ተባረኩ። እባክህ ሰው አድርግልኝ፣ ሰው አድርግልኝ እባክህ። ሸክስቴ በቃ ችግር የለውም። እሺ ልጅ፣ በቃ እዚህ በኋላ ብሞትም አይቆጨኝም። አይንህን አይቻለሁ። ሸክስቴ እሺ ትንሽ ልብ የሚነካ ነገር ነው እንግዲህ ተመልካቾቻችን እንዳያችሁት እኛ ቶማስን ወደ ማረፊያው ወደ አዘጋጀንለት ቦታ ይዘነው እንሄዳለን። ግን እንግዲህ ጉዳዩን አብረን ጀምረናልና እስከ መጨረሻ ድረስ ከዛኛውም ወገን ያለውን ነገር እያጣራን እንቀጥላለን። እንግዲህ አብራችሁን ሁኑ ማለት ነው የምፈልገው። ምክንያቱም እነዛኛዎቹንም ወገን ዛሬ በዚህ ቪዲዮ ለማግኘት ስለምሞክር ማለት ነው። እስቲ አብራችሁኝ ሁኑ። ቶማስ አንተን እንግዲህ ወደ ማረፊያ ይዤ ልሂድ። እሺ እሺ እሺ። ሰላም ሰላም። ተባረኩ። ይዞ ልጅ ደህና ሁኑ። አይዞ አይዞ ሸክስቴ እሺ፣ እመጣለሁ። እሺ እንግዲህ ተመልካቾቻችን እንዳያችሁት ከአክስት ጋርም ያደረግነው ቆይታ አይታችሁታል። ቀደምም እዛው ቤት ውስጥ ሆኜ ስላችሁ እንደነበረው የሌሎቹንም ወገን መልስ መስማት አለብን በሚል እዚህ እንግዲህ መኖሪያ ቤታቸው ድረስ መተናል። ከነሱ ጋር የምናወራ የሚሆነው እስከ መጨረሻ ድረስ ተከታተሉ። በር ላይ ተገናኘን። ምን አውራው ነገር የለም። ጨርሰናል እኮ ካንተ ጋር አይደል እንዴ? ምንድነው የጨረስነው? ጨርሰናል። ተወኝ። ይኸውልሽ አንድ ጊዜ ታዋሪኛለሽ። ጨርሰናል እኮ ካንተ ጋር ነው። ጨርሰናል። ልቀቀው አንዴ። ምንም አንዴ የምትለው ነገር የለም። በቃ ጨርሰናል። እኔ በራሴ ሰበብ ላምጣ እንዴ? እስኪ ዞር በል ተወኝ በእናትህ። ይኸውልሽ አንድ ጊዜ ገብተህ እንድናወራ ምንም የምናወራው ነገር የለም ማለት ይኸውልሽ አንድ ጊዜ ታወሪናለሽ። ምንም ማውራህ ነገር የለም። ነገር እኮ ምንም ማውራህ ነገር የለም። ለምንድን ነው የማታዋሪ? ምንም እየላወራህ ጨርሰናል እኮ በቃ። ምንድን ነው የምንጨርሰው? በቃ የጀመርነው ነገር እንዴ ሲጀመር ያመጣሁት ምንድን ነው እንደዚህ የሚጨቀጭቀኝ? እሺ አሁን ሌላ ነገር ውስጥ መግባት አልፈልግም። ገብተን ማውራት እንችላለን። ይኸው እዚሁ ቤታችሁ በር ላይ ነው። እኔ አሁን የምሄድበት አለኝ፣ ስራ አለኝ። ገብቶሃል አይደል? ይኸውልሽ እናንተ እንደዚህ ስላላችሁ ምተው ነገር የለም አይደለም። ትተዋለህ። እኔ እኮ ነኝ ያመጣሁት። እኔ ነኝ አይደል ያስጀመርኩት። እኔ አንቺ ቅጥረኛ አይደለሁም። ሰማኛለህ? እኔ አንቺ ቅጥረኛ አይደለሁም። ቀጥረሽኝ አይደለም። ቀጥረሽኝ አይደለም። አመሰግናለሁ ስለነበረን ጊዜ አመሰግናለሁ። በቃ እኔ አንቺ ቅጥረኛ አይደለም። የነሱ ሴራ ውስጥ አንተም ከገባህበት እንግዲህ የማን ሴራ ነው? ምንድነው ሴራ ምናምን? እኔ አላውቅም። አሁን ወደ ስራ ልሄድ ነው። የትም አትሄጂም። ታናግርኛለሽ። ቆይ እኔ አላናግርህማ። እሺ ሌላ ነገር ውስጥ እንድንገባ አልፈልግም። ገብተን እናውራ። ምንም የምናወራው ነገር የለም። ሰውዬ የምሄድበት ስራ አለብኝ፣ እሄዳለሁ። ስራዬን ልስራበት እንዴ? እናንተ ከወንድማችሁን ከርስል ምናምን ለማስወጣት ነው የምትፈልጉት? ይበቃኛል። በቃ የምትፈልጉት ከርስል ልታወጡት ነው ወይስ? ምንም አይደለም እኮ ጨርሰናል። ይሰጠው ብዬ ጨርሻለሁ። ደምድሜያለሁ እኮ። እኔና አንቺ ማውጣው ነገር የለም። በህግ እንጠያየቃለን። በህግ እንጠያየቃለን። እየነገርኩህ ነው አይደል? ለማስፈራራቱን ደረጃ እኮ ሳንደርስ እኔ አውርሼ ጨርሻለሁ። የምትፈልጊው በህግ መጠየቅ ነው አይደል? በህግ እንጠያየቃለን። ችግር የለውም። አንተ ከታር